ባለሀብቶች በተለያዩ የኢንቨስትመንት ዘርፎች እንዲሰማሩ ትኩረት ሰጥተው እየሰራ መሆኑን የአዊ ብሔረሰብ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። ግብርናና ማኑፋክቸሪንግ በብሔረሰብ አስተዳደሩ ባለሀብቶች በብዛት የሚሰሩባቸው ዘርፎች መሆናቸውም ተጠቅሷል። ቴዎድሮስ ድሉ ዝርዝር አለው። ብሔረሰብ አስተዳደር ለተለያዩ የኢንቨስትመንት አማራጮች ለሚውሉ በቂ ግብዓት ከሚገኝባቸው የአማራ ክልል አካባቢዎች መካከል ይጠቀሳል። ብሔረሰብ አስተዳደሩ በተለይ በግብርናና በማኑፋክቸሪንግ ዘርፍ አልምቶ ለመጠቀም ሰፊ የኢንቨስትመንት አማራጮች መኖራቸውን ከአዊ ብሔረሰብ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ያገኘነው መረጃ ያመለክታል። መምሪያው በ2017 በጀት ዓመት ባለሀብቶችን በተለያዩ የኢንቨስትመንት ዘርፎች ለማሰማራት አቅዶ ወደ ተግባር ገብቷል። የአዊ ብሔረሰብ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ፈቃዱ ወንዴ በብሔረሰብ አስተዳደሩ በ2017 በጀት ዓመት ባለሀብቶች በተለያዩ የኢንቨስትመንት አማራጮች እንዲሰማሩ የተደረገውን ጥረት በስልክ ነግረውናል። ዘንድሮ ወደ 270 የሚሆኑ አዳዲስ ፈቃዶችን የተለያዩ መመልመያና ፕሮሞሽን ስራዎችን ሰርተን ተረባርበን ወደ 270 የሚሆን ፈቃድ ኢንቨስትመንት ፈቃድ እንዲወጣ በሁሉ በማኑፋክቸሪንግ ዘርፍም ከማኑፋክቸሪንግ ውጭም በሆነ ዘርፎች ፈቃድ ባለሀብቶች እንዲያወጡ እቅድ ይዘን ምናልባትም እስካሁን ድረስ እስከ ጥር 30 51 በተለያየ አብዛኛው በማኑፋክቸሪንግ ዘርፍ ነው። ማኑፋክቸሪንግ ዘርፍም ሆኖ የግብርና ምርቶችን የሚያቀነባብሩ ናቸው። ፈቃዶች በባለሀብቶች እንዲወጡ ተደርጓል። ምናልባት ካቀድነው እቅድ አንጻር ስናየው አሁን በ7 ወሩ ላይ 6 አሁን በጥር ወር ውስጥ ነው ከዚያ ውስጥ እንዲያወጡ የተደረገው። በጥር ወር 45 ነበር እስከ ታህሳስ 30። ኢንቨስትመንት ሰላም ይፈልጋል ያሉት መምሪያ ኃላፊው በብሔረሰብ አስተዳደሩ ባለሀብቶች በተሻለ ሁኔታ ለልማት እንዲሰማሩ ስለተደረገው ጥረት አስረድተዋል። ከሰላም አንጻር ከዚህ በፊት ከነበረውም የተሻለ ነው። በጣም እንደዚህ አይነት እንትኖችን የሚንከባከብ አካባቢን ሊለውጥ እንደሚችል የሚረዳ ህብረተሰብ ያለበት አካባቢ አንዱ እሱ ነው። ሁለተኛው ደግሞ ለባለሀብቶች ዋናውና ትልቁ ግብዓት ነው። ማዕድን የሚጠቀሙ ፋብሪካዎችም ሊሆኑ ይችላሉ። ከዚያም ውጭ ደግሞ የግብርና ምርቶች የሚጠቀሙ ፋብሪካዎችም ሊሆኑ ይችላሉ። በዚህ የማምረቻ ወጪው በቅርብ አክሰስ ማድረግ ይችላሉ። ይህን ይዘው ቢመጡ እና ቢያለሙ እኛ ደግሞ በተቻለ መጠን ጥሩ ነው። አሁን ያለው አስተዳደር በተቻለ መጠን የግብርና ምርቶችን የሚያቀነባብር ፋብሪካዎች ወደ ኢንቨስትመንት በደንብ እንካላለን በስተቀር ኢኮኖሚውን ማውቅራዊ ሽግግር ማካሄድ አይቻልም የሚል አቋም ስለተያዘ እንደ ብሔረሰብ አስተዳደር በመንግስት በኩል የሚቀርቡትን መሬቶች ደግሞ ቶሎ በተቻለ መጠን እንዲዘጋጁ ጥረት እየተደረገ ያለ። በተያዘው 2017 የበጀት ዓመት ባለሀብቶች ሙሉ በሙሉ ወደ ስራ ሲገቡ ስለሚያስመዘግቡት የኢንቨስትመንት መጠን እንዲሁም በዘርፉ ስለሚፈጠረው የወጣቶች የስራ ዕድል የአዊ ብሔረሰብ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ፈቃዱ ወንዴ አብራርተዋል። በእነዚህ ባለሀብቶችም የተመዘገበው ካፒታል 2.5786 ቢሊዮን ብር ተመዘገቡ ናቸው። ኢንቨስትመንት ካፒታል መነሻ ካፒታል ወደ ሙሉ ስራ መሬት አግኝተው እና ሙሉ በሙሉ በሚያቀርቡት እንትን መሰረት ወደ ስራ በሚገቡበት ጊዜ ከ7000 ዜጎች በላይ የስራ ዕድል የሚፈጥሩ ፕሮጀክቶች ፍቃድ እንዲያወጡ ተደርጓል። በብሔረሰብ አስተዳደሩ 8 በአምራች ዘርፍ የተሰማሩ ፕሮጀክቶች ወደ ስራ ማስገባት ተችሏል ያሉት መምሪያ ኃላፊው በእነዚህ ፕሮጀክቶች ለ1440 ስራ ፈላጊዎች የስራ ዕድል ተፈጥሯል ብለዋል።